ግራ ገብቶኛል ብለሃለች። አሁን ለፍቅር ግንኙነት ዝግጁ አይደለሁም ትልሃለች። ምናልባትም በጣም እወድሃለሁ ግን ጊዜ ያስፈልገኛል ብለህ ይሆናል። አንተም እየጠበካት ነው። 2 ሳምንት፣ 2 ወር ወይም ከዚያም በላይ። እስኪ አንድ ጥያቄ ልጠይቅህ። አንዲት ሴት የእውነት አንተን የምትፈልግ ቢሆን አንተን በጥርጣሬ ውስጥ አቆይታህ ልታጣ ትደፍራለች? በፍጹም። ዛሬ እሷ በጭራሽ ግራ እንዳልተጋባች የሚያሳዩ 5 የስነ ልቦና ምልክቶችን አሳያለሁ። ምን እንደሚሰማት ጠንቅቃ ታውቃለች፣ ግን ያ ስሜት ላንተ አይደለም። እነዚህን ምልክቶች ችላ ማለትን ከቀጠልክ መቼም ያንተ ለማትሆን ሴት ወራቶችን በከንቱ እያባከንክ ነው። እነዚህን ምልክቶች ስታይ ወዲያውኑ ምን ማድረግ እንዳለብህ ስለምነግርህ እስከ መጨረሻው ድረስ ተከታተለኝ። ወደ ምልክቶቹ ከመግባታችን በፊት በመጀመሪያ ደረጃ ሴቶች ለምን ግራ ገብቶኛል እንደሚሉ እንረዳ። አብዛኞቹ ሴቶች ያደጉት ቀጥተኛ የሆነን እምቢታ እንዲሸሹ ሆነው ነው። ስሜትን መጉዳት አይፈልጉም። እንዲሁም መጥፎ ሰው ተብለው መፈረጅን ወይም መታየትን ይጠላሉ። ስለዚህ አልፈልግህም ከማለት ይልቅ ለስላሳ የማምለጫ መንገድ ይጠቀማሉ። ግራ መጋባትን፣ ጊዜ ስጠኝ ማለትን ወይም ደግሞ ለፍቅር ዝግጁ አይደለሁም ማለትን ይጠቀማሉ። ነገር ግን የስነ ልቦና ባለሙያዎች የጥርጣሬ ወጥመድ የሚሉት አንድ ነገር አለ። ግራ ገብቶኛል የሚለውን ቃል ስትሰማ አእምሮህ እንደ ችግር ይቆጥረውና መፍትሄ መፈለግ ይጀምራል። ይበልጥ ጥረት ባደርግና ራሴን ባረጋግጥለት በመጨረሻም ዋጋዬን ትረዳልኛለች ብለህ ታስባለህ። ያ ግን ወጥመድ ነው። ምክንያቱም እውነተኛ መሳሳብ መፍትሄ አይፈልግም። እውነተኛ መሳሳብ ግልጽነትን ይፈጥራል። ስለዚህ ከዚህ ግራ መጋባት ጀርባ ያለውን እውነት የሚያጋልጡትን 5 ምልክቶች እንመልከት። የመጀመሪያው ምልክት ሁልጊዜ ትመልስልሃለች፣ ነገር ግን መቼም ቢሆን ቀድማ አታወራህም። አንተ ቀድመ ትጽፋለህ፣ እንደምን አደርሽ ትላለህ፣ የሚያስቅ ቪዲዮ ትልክላታለህ፣ ትመልስልሃለች፣ አንዳንዴም በፍጥነት በሳቅ ኢሞጂ ጭምር። ግን አስተውለህ ታውቃለህ? መቼም ቀድማ እንደምን አደርክ አትልህም። አንተ ቀድመህ ካልጠየቅካት በቀር ውሎህ እንዴት ነበር ብላ አትጠይቅህም። ብዙ ወንዶች ይህንን እንደ አይን አፋርነት ይቆጥሩታል። ምናልባት እኔ እንድመራ እየጠበቀች ይሆናል ብለው ያስባሉ። ግን አንድ የስነ ልቦና መርህ ልንገርህ። ኢንቨስትመንት ማለት ፍላጎት ማለት ነው። በሴት ልጅ የመሳሳብ ስነ ልቦና ውስጥ የሴት ልጅ ኢንቨስትመንት ማለትም ጊዜዋ፣ ጉልበቷና ቀድማ መጀመሯ እውነተኛ ፍላጎቷን የሚያሳይ ትልቁ ማረጋገጫ ነው። አንዲት ሴት የእውነት ከወደደችህ እምቢታን ተጋፍጣ እንኳን ቀድማ ታወራሃለች። ድምፅህን ለመስማት ብቻ መልእክት ትልካለች። ምክንያቱም በጣም ፈልገዋለች ተብላ ከመታማት ይልቅ አንተን ማጣት የበለጠ ስለሚያስፈራት ነው። መቼም ቀድማ የማትጽፍልህ ከሆነ አንተ ቅድሚያ የምትሰጠው ሰው አይደለህም። አንተ ትኩረት ማግኛ ብቻ ነህ። ቴክስት ማድረግን ባቆም ቅጽበት ወሬው ለዘላለም ይቋረጣል። እስኪ ራስን ጠይቅ። አንተ ሳትገፋፋት ቀድማ ቴክስት ያደረገችልህ ቀን መቼ ነው? ሁለተኛው ምልክት ሁልጊዜ ስራ ይበዛባታል፣ ግን ለሌላ ነገር ሲሆን ጊዜ አላት። ቀጠሮ ለመያዝ ፈልገህ መቼ ይመችሻል ትላታለህ። በዚህ ሳምንት በጣም ስራ በዝቶብኛል ትላለች። በሚቀጥለው ሳምንትስ ትላታለህ። እስኪ እናያለን ትላለች። በዚህ መሃል ግን የኢንስታግራም ታሪኳ ከጓደኞቿ ጋር ካፌ ውስጥ፣ ሰርግ ላይ፣ ከሰዎች ጋር ስትስቅ ያሳያል። ወንዶች ብዙ ጊዜ ለዚህ ምክንያት ይፈልጋሉ። ከባድ ስራ ላይ ናት፣ ብዙ ችግር ውስጥ ሆና ነው ይላሉ። ግን የስነ ልቦና እውነታው ይሄ ነው። ሰዎች ለሚፈልጉት ነገር ጊዜ ይፈጥራሉ። ጉዳዩ የጊዜ አይደለም፣ የቅድሚያ ትኩረት ጉዳይ ነው። ይህም ማለት ቅድሚያ የመስጠትና ያለመስጠት ጉዳይ። አንዲት ሴት ከፍተኛ ፍላጎት ካላት አንተን ለማግኘት ፕሮግራሟን ታስተካክላለች። ባልከው ቀን መገናኘት ካልቻለች ደግሞ ወዲያውኑ ሌላ አማራጭ ታቀርባለች። አርብ አይመቸኝም ግን ቅዳሜ 10 ሰዓትስ ትላለች። አማራጭ ሳታቀርብ ስራ በዝቶብኛል ስትል ስራ በዝቶባት ሳይሆን እየሸሸች ነው። የመጀመሪያ ምርጫዎቿ ካልተሳኩላት አንተን እንደ ተጠባባቂ እያቆየች ነው። አንድ ጊዜ ያለ አማራጭ መሰረዝ አጋጣሚ ሊሆን ይችላል። 2 ጊዜ ከሆነ ባህሪ ነው። 3 ጊዜ ከሆነ ግን አንተ የሷ አማራጭ ነህ ማለት ነው። ሶስተኛው ምልክት ስሜቷን በአንተ ላይ ታራግፋለች፣ ግን ስላንተ ስሜት መቼም አትጠይቅህም። ይህ ምልክት በጣም አታላይ ነው። ምክንያቱም መቀራረብ ይመስላል። ስለ ስራ ቦታዋ ጭንቀት፣ ስለ ቤተሰብ ችግር፣ ስለ ጎዳት የድሮ ፍቅረኛዋ ትነግርሃለች። አንተም ዋው ታምነኛለች፣ እየተቀራረብን ነው ብለህ ታስባለህ። ግን
እስኪ ትንሽ ቆም በል። ስለ አንተ ህይወት ጠይቃ ታውቃለች? እንዴት ነህ ግን ብላ ከልቧ ጠይቃ ታውቃለች? አንተ በከባድ ሁኔታ ውስጥ ስታልፍ ያስጨንቃታል? ስነ ልቦናው እንዲህ ይላል። ይህ ባለ አንድ አቅጣጫ ስሜታዊ ቅርበት ይባላል። እሷ ካንተ ጋር እየተቀራረበች አይደለም፣ በነፃ የስሜት ማራገፊያነት እየተጠቀመችብህ ነው። በእሷ አእምሮ ውስጥ አንተ ደህንነት የሚሰማት ማጫወቻ እንጂ የፍቅር አጋር አይደለህም። የፍቅር ግንኙነት የጋራ መተማመንን ይፈልጋል። የራሷን ችግር ብቻ የምታካፍልህና ስላንተ ለማወቅ ጉጉት ከሌላት እንደ ጓደኛ ወይም ጊዜያዊ ማጽናኛ ፈርጃለች ማለት ነው። የሚያሳዝነው እውነት አንዳንድ ሴቶች ወንዶችን በዚህ ሚና ውስጥ ለወራት አልፎ ተርፎም ለዓመታት ያቆያቸዋል። ያለምንም የፍቅር ግንኙነት አንተ የምትፈልገውን ሳትሰጥህ ትኩረትና ድጋፍን ብቻ ታገኛለች። አራተኛው ምልክት በመጨረሻው ሰዓት ቀጠሮ ትሰርዛለች እና በሌላ ጊዜ እናድርገው ግን አትልም። ለቅዳሜ ቀጠሮ ይዛችኋል። ሳምንቱን ሙሉ በጉጉት ስትጠብቀው ቆይተሃል። ከዛ ቅዳሜ ጠዋት ቴክስት ታደርጋለች። ይቅርታ ድንገተኛ ነገር አጋጥሞኝ መምጣት አልችልም ትላለች። አንተም ምንም ችግር የለውም ሰላም እንደሆንሽ ተስፋ አደርጋለሁ ትላታለህ። ከዛ ዝምታ። አዲስ ቀጠሮ የለም፣ ሌላ ጊዜ እንገናኝ የሚል ነገር የለም። አዎ ህይወት ናት። እውነተኛ ድንገተኛ ችግር ሊያጋጥም ይችላል፣ ግን እውነተኛ ፍላጎት ያላት ሴት ከልቧ ታዝናለች። ይህ በማለፉ በጣም አዝኛለሁ፣ ቀጣይ መቼ ይመቻል ትላለች። ስነ ልቦናው እንዲህ ይላል። አዲስ ቀጠሮ ሳታቀርብ መሰረዝ ለስላሳ እምቢታ ነው። አልፈልግህም ማለት ሳይጠበቅባት ዝም ብለህ እንድትረዳላት እየጠበቀች ነው። ይህ ከአንድ ጊዜ በላይ ከተፈጠረ እየገጠመህ ያለው መጥፎ አጋጣሚ አይደለም። ጊዜህንና መገኘትን ከማያከብር ሰው ጋር ነው እየተገናኘህ ያለኸው። ይህንን ያለምንም ድንበር ዝም ብለህ በተቀበልከው ቁጥር በቀላሉ እንደምትገፋ ሰው ነው የምትቆጥረህ። አምስተኛው ምልክት ከደስታ ይልቅ ጭንቀትና አለመተማመን ይበዛብሃል። ይህ ከሁሉም በላይ አሳሳቢው ምልክት ነው እና ብዙ ወንዶች ደግሞ ችላ የሚሉትም ይህንኑ ነው። ከእሷ ጋር ስትሆን ወይም ስለሷ ስታስብ በብዛት የሚሰማ ስሜት ምንድን ነው? እውነተኛ ደስታ ወይስ ሆድህን የሚያባባ ጭንቀት? ሁልጊዜ የተነጋገራችሁትን ታወጣለህ፣ ታወርዳለህ። የላከችውን የመጨረሻ ቴክስት ትመረምራለህ። ፍላጎቷን እያጣች ይሆን ብለህ ትጨነቃለህ። ስነ ልቦናው እንዲህ ይልሃል። ያ ጭንቀት ፍቅር አይደለም። ፍቅር የጥያቄ ምልክት አይደለም። እየተሰማህ ያለው የመጣበቅ ጭንቀት ነው። ይህ የሚፈጠረው ደግሞ ወጥ ባልሆነ ባህሪ ምክንያት ነው። አእምሮ ግልጽነትን ይፈልጋል። እሷ አንዴ ስትቀርብህ፣ አንዴ ስትርቅህ የዶፓሚን መጠንህ ባልተረጋጋ ሁኔታ ይጨምራል። ይህ ደግሞ የውሸት ሱስ ይፈጥርብሃል። ብዙ ወንዶች ይህንን ሱስ ጥልቅ ፍቅር አድርገው ይሳሳታሉ። ልዩነቱ ግን ይሄ ነው። ጤናማ ፍላጎት ሰላም ያመጣል። አንዲት ሴት በእውነት ስትፈልግህ ቦታ የት እንደሆነ ታውቃለህ። ግራ አትጋባም። ትኩረቷን ለመሳብ ብለህ የተለየ ትወና መስራት አይጠበቅብህም። ሁልጊዜ የምትጨነቅ ከሆነ ግን ሰውነትህ እያስጠነቀቀህ ነው። ይህ ግንኙነት አስተማማኝ አይደለም። አለመተማመን ደግሞ ለእውነተኛ የፍቅር ግንኙነት መሰረት ሊሆን አይችልም። አሁን አንዳንዶቻችሁ ይህን ቪዲዮ እያያችሁ በእያንዳንዱ ምልክት ውስጥ ራሳችሁን እንደምታገኙ ታውቃለሁ። ምናልባት ግን የሷ የተለየ ቢሆንስ፣ ተጨማሪ ጊዜ ቢፈልግስ ብለህ እያሰብክ ይሆናል። በዚህ ሁኔታ ውስጥ ላሉ ወንዶች የምሰጠውን ምክር ልስጥህ። በመጀመሪያ ደረጃ ማሳደድን አቁም። ስሜትን አታፍስስ። ረጅም የጽሑፍ መልእክት አትላክ። ለምን እንዲሆንሽ ብለህ ማብራሪያ አትጠይቅ። እነዚህ ሁሉ ነገሮች እሷ ካንተ በላይ እንደሆነች ይነግሯታል። በሁለተኛ ደረጃ ጥረቷን አቻ አድርገው። መቼም ቀድማ የማታወራ ከሆነ አንተም አታወራት። አዲስ አማራጭ ሳትሰጥ ቀጠሮ ከሰረዘች አንተ አዲስ ቀጠሮ አትጠይቅ። እንደ አማራጭ ካየችህ ወደኋላ አፈግፍግና ወደ ወንድነት ማዕከል ተመለስ። ራስን እንደ ሽልማት ቁጠረው። በሶስተኛ ደረጃ አለመገኘትህ ይናገር። በእውነት የምታስብልህ ሴት ወደኋላ ስታፈገፍግ ወዲያው ታስተውላለች። ቀድማ ታወራሃለች። ምን ተፈጠረ ብላ ትጠይቃለች። ካልጠየቀችስ ያኔ መልስን አግኝተሃል ማለት ነው። እንደሚያም አውቃለሁ፣ ነገር ግን ዋጋህን ከማታውቅ ሴት ርቆ መሄድ ሽንፈት አይደለም፣ ክብርህን ማስመለስ ነው። የተደበቀ እውነት ደግሞ ይሄ ነው። ግራ ገብቶኛል ለምትል ሴት የምታባክነው ጉልበት በራስ ላይ ኢንቨስት ማድረግ የምትችለው ጉልበት ነው። ትኩረትን በዓላማህ በጤናህና በወደፊትህ ላይ ስታደርግ ሴቶች ግራ የማይጋቡበት አይነት ወንድ ትሆናለህ። ከአንተ ጋር መሆን እንደሚፈልጉ ወዲያውኑ ያውቃሉ። ይህ ቪዲዮ ነገሮችን በግልጽ እንድታይ ከረዳ ግራ የገባትን ሴት እየጠበቀ ለሚገኝ ጓደኛ ሼር አድርግለት እና ከታች ኮሜንት ላይ ጻፈልኝ። ከነዚህ 5 ምልክቶች ውስጥ አንተን ይበልጥ የነካ የትኛው ነው? ሰብስክራይብ ማድረግም እንዳትረሳ። ያለምንም ጨዋታ ሴቶች የሚያሳድዱት አይነት ወንድ እንዴት መሆን እንደምትችል የሚያሳይ ሌላ ቪዲዮ ይዤ እመጣለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።